አይነቷ ደነዝ ነሽ በፈጣሪ። ኑሮ ቤት ድረስ እንዳመጣች ብታውቂ። አብቻለሁ በቃ ጤነኛ አይደለሁም። ሕክምና ያስፈልገኛል ወይ ደግሞ ማኪ ተቀይራለች ማለት ነው። በአንተ ቦታ በሆነና ሳላስበው ሞቶብኝ ቢሆን ኖሮ ደግሞ አስበኸዋል። ግን አይዞህ የኔ ፍቅር፣ ይሄን ኖሬ ከዚህ ቤት ውጭ በጭራሽ ሌላ ቦታ አልሰማሁም። ምናልባት እቺ ሰላም ተብዬ ሱቅ ምናምን እያለች እየሄደች ወሬውን ካልዘራችሁ በቃ ሰው ሞቶ ወርቁ ያለች እንኳን ቤተሰብ ብቻችን ነገር ታመስላለች። ገና እኮ ነው ማየ በደንብ አልቻልኩም። ናታን ዛሬ በእጁ የሰው ህይወት ጠፍቶበታል። ማኪ አሁን ላይ ናታንን የግሌ የማደርግበት መረጃ አገኘው በማለት የሞተን ሰውና እንዲሁም ደግሞ አሁን ላይ ሰው በእጅ ገደልኩኝ በማለት የተናገረውን ቃል በመያዝ ለፖሊስ እየደወለች ነው የምትገኘው። ሰላምን ፍቅረኛዬ ከሚያዝብኝ እኔ ራሴ ነኝ የገደልኩት ብዬ እጄን ልስጥ እያለች ነው የምትገኘው። ማኪ ምናልባትም የናታን ፍቅረኛ ሰላም ስለሆነች አሁን ላይ ሰላምን አሳልፋ ልትሰጣት ትችል ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ነባር ቤተሰቦችም ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ እየገለጻችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው እንግዲህ ናታን ለሰላም ሰርፕራይዝ ስላዘጋጀላት ያን ያየችውም ማኪ ማናት እዚህ ቤት የመጣች በማለት ቢላ በመያዝ ሰላምን ስታስፈራራት ነበረ። ሰላምን ምን አይነት ናት እዚህ የመጣችው ልጅ ተናገሪ፣ ምልክት ንገሪኝ እያለቻት ስታስጨንቃት ነበር። ሰላምም እንግዲህ በእሷ ተቃራኒ ያለውን ነገር በሙሉ ነግራታለች። ቀይ ናት፣ ረዘም ያለች በማለት ነበር የነገረቻት። እሺ ሌላስ? ሌላ አሰላስሊ፣ አስታውሺ፣ ጸጉሯ ምን አይነት ነበር በማለት ትጠይቃታለች። ሰላምም ጸጉሯ እንዳበስ በማድረግ ረጅም ጸጉር ነው ያላት በማለት ትጠይቃታለች። ስለዚህ ዊግ ነው ማለት ነው። እሺ ጫማስ ምን አይነት ነበር እያደረገችው በማለት ትጠይቃታለች። ጫማ ደግሞ ታኮ ሆኖ ረዘም ያለ እንዲሁም ደግሞ ቀጠን ያለ ነው በማለት ስትነግራት ዘናጭ ናት ማለት ነው በማለት ነበር ማሂ ማንነቷን ለማወቅ የጣረችው። ሌላ የምታስታውሽው ነገር የለም ወይ? አስታውሽና ንገሪ ብትላትም እኔ ሌላ የማስታውሰው ነገር ምንም የለም በማለት ትነግራታለች። በዚህም ስለነገረቻት አመሰግናለሁ እንኳ ሳይሆን ያለቻት ምን ትመስላለች በማለት እሷን በማናናቅና በመሳደብ ነበር ካጠገቧ የሄደችው። ናታንም በስራ ምክንያት ባለመግባባት ከአንድ ወዳጁ ጋር እቤት መጥቶ በሚያወሩበት ሰዓት አለመግባባት ይፈጠራል። በዛ ሰዓት እንግዲህ ገፍተር ያደርገውና መሬት ላይ ሲወድቅ ህይወቱ አልፎ ነበረ። ይህንን እያየችውም ሰላም እጅግ በድንጋጤ ነበር ሞተኮ በማለት እያየችው። ነገር ግን የሚያደርጉን ነገር ሲጠፋባቸው ከውጪ ማኪ የመጣች ነበር። ማኪም ሮጣ አሁን ላይ ናታንን የምታጠምድበት ነገር ስለሆነ የምትፈልገው ወደ ናታን ካሜራ በመደቀን ነበር መረጃዋን እየሰበሰበች ምን ሆኖ ነው ማን ነው በማለት የጠየቀችው። የኔ ፍቅር አይዞ በቃ ተረጋጋ በማለት ልታረጋጋው ትችላለች። ነገር ግን በማስተካከል መረጃዋን እየሰበሰበች ነበር። ሮዛና እናቷም ቤት ስላልነበሩ ወደ እናቷ ጋር ትደውላለች። ማኪ ስታነሳውም ቤት ችግር ተፈጥሯል፣ አሁንኑ ወደ ቤት እንድትመጡ በማለት ትጠይቃታለች። ምንድነው የተፈጠረው? ምን ችግር አለ በማለት እናቷ ብትጠይቅም ነገር ግን ቤት ስመጡ ታዩታላችሁ፣ ወደ ቤት ነው በማለት ወደ ቤት ይመጣሉ። ባዩት ነገር እንግዲህ እጅግ በጣም ነበረ እየደነገጡት። ምንድነው እንደዚህ ሊከሰት እየቻለው? ባካችሁ ልጄ እስር ቤት እንዲገባ አልፈልግም፣ ስለዚህ ሚስጥር ደብቁ በማለት ወደ ማኪ ነበር እንግዲህ አይኗን እያደረገችው። ማኪም እኔን የውጭ ሰው እያደረግሽ ነው ወይ? ከነሱ እኔን እየጠረጠርሽኝ እንዴት ብዬ የቤታችንን ጉድ እናገራለሁ በማለት ትናገራለች። ነገር ግን ማኪ አሁን ላይ በዚህ መረጃ አንተን የግሌ የራሴ አደርግሃለሁ በማለት ሀሳብ ይዛ ነበረ። በባለፈው ከናታን ጋር ፎቶ ተነስታ ነገር ግን ሰላም ሳታየው ሊጠፋ ችሏል፣ በሮዛ ብርታት ማለት ነው። ዛሬም አሁን ላይ
ናታንን አሳልፋ ባሰጠው እንኳ ምናልባትን ሰላምን አሳልፋ ልትሰጣት ትችላለች። ናታን ሲያወራ በቪዲዮ ላይ ካልገባ ምናልባትም ሰላም ገደለችው ብላ ልትናገር ትችላለች። ሰላምም አሁን ፍቅረኛዋ እንዳይታሰርባት በጣም ደንግጫለሁ፣ ነገር ግን እኔ ነኝ የገደልኩት ልበል እያለች ትናገራለች። የማኪና እንዲሁም ደግሞ የሰላም ሀሳብ ተገጠመ። ምናልባትም ሰላም ወደ እስር ቤት ስገባ ማኪ ናታንን የግሏ ልታደርገው ትችላለች። ሰላም ግን እጅግ በጣም ታሳዝናለች። ይልቅ ለገደሉት ሳይሆን የምታዝነው ለሞተው ነው የምታዝን አሁን ላይ ሰላም። ምክንያቱም እናቱ እኮ ይህኔ ይመጣል ብላ እየጠበቀች ይሆናል፣ እሱ ግን በወጣበት ቀርቷል በማለት ነበረ ከናታን ጋር ልታወራ የቻለችው። የሮዛ ቅንነት እጅግ ገራሚና ድንቅ ነው። በመንገድ ላይ ስታልፍ የምታየው እብድ ልጅ ዛሬ ማኪ እያለ እየፈለጋት ነው የሚገኘው። ሴት ሲቀርብ ስለሚያስፈራራት ራሷን ቀይራ ወንድ ሆና ነው ዛሬ ቀረበችው። ይህንም ደግሞ ምናልባት ፎቶ ካለ ወይም ደግሞ የሚያውቀውን መረጃ እንዲነግረኝ እፈልጋለሁ፣ በዛ ምክንያት ላፋልገው እፈልጋለሁ በማለት እንግዲህ የጠፋችበትን ፍቅረኛ ለማፋለግ ሮዛ እያሰበች ትገኛለች። ነገር ግን ያው ወደ ቤት ስትመለስ ጥሩ ነገር ስለ ወንድሟ አልሰማችም እንጂ ሰላምንም ወንድሜ ምንም ነገር እንዳይሆን እባክሽን አንቺ አረጋጊው፣ ለእኔ በር አልከፈተልኝም በማለት ነበር የጠየቀቻት። ማኪም የናታንን እናት እኔ ምልሽ ማን ነበረ እዚህ ቤት የመጣው? የምታውቂው ነገር አለ ወይ? ቤት እኮ በአበባ አሸብርቆ ነበረ። ማን እዚህ ቤት የመጣው? አንቺ እንደሌለሽ አውቀው እኮ አመጡ በማለት ብትናገርም ነገር ግን ሁሉ ነገር የምታውቀው የናታን እናት በቃ ምንም ማድረግ አይቻልም አንዴ ሆኗል አይደለ በማለት ትነግራታለች። እኔማ ሰላምን በቢላ እያስፈራራኋት ልትነግረኝ ይችላ ነበር፣ ነገር ግን አላወቀቻትም፣ ዝም ብላ እንደዚህ ናት ብላ ነገረች በማለት ስትነግራት፣ ለምንድን ነው ሰላምን እንደዛ ልታስፈራሪያት የቻልሽው በቢላ? እሷ ስለሱ ምን የምታውቀው ነገር አለ በማለት ነበረ እናትየዋ ልትቆጣ የቻለችው። ለዛች ለሰላም ነው እኔ እንደዚህ የምትቆጪ በማለት እንግዲህ እሺ ይሁን ደስ እንዳለሽ በማለት ነበር ማኪ የመለሰችው። ነገር ግን ማኪ አሁን ላይ ናታንን የግሌ ካላደረኩ ያለች ነው። ፍቅር ከሁለቱም ሲሆን እንጂ ከአንዱ ሲሆን ዋጋ የለውም፣ ጎጆውን ጎጆ አይሆንም። አሁን ላይ ናታን እንደማይፈልጋት ቢነግራትም እሷ ግን እፈልግሃለሁ የኔ ትሆናለህ እያለች እየጣረች ትገኛለች። ማኪ እንግዲህ አሳልፋ የምትሰጠው ናታንን ይሆን ወይንስ ሰላምን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።